ሰላም ውድ የዓለም ገበያ ቤተሰቦቻችን፣ ዛሬ ደግሞ ስለ ዶሮ ልናወራችሁ ወደናል። ሁላችንም መቼስ ዶሮ ስንት ብልት አላት ከሚሉ ጥያቄዎች እንደተሰላቸን በሙሉ እርግጠኛ ነን። በዛሬ አሰናዳንላችሁ ግን ከመኪና ዋጋ የሚበልጡ ዶሮዎችን ልናስቃኛችሁ ወደናል። እስከ መጨረሻው በአግርሞት እንድትመለከቱ የሁልጊዜም የአክብሮት ግብዣችን ነው። 10ኛ ሲራማ ዶሮ። ይህ የማሌዥያ ዶሮ በዓለም ላይ በጣም ትንሹ የዶሮ ዝርያ በመባል ይታወቃል። ቁመቱ አጭር፣ ደረቱ ደግሞ ቀና ያለ ግርማ ሞገስ ያለው በመሆኑ እንደ ጌጥ ወፍ በዓለም አቀፍ ደረጃ በሚደረጉ ውድድሮች ከፍተኛ ዋጋ ሰጥቶታል። ይህን ዶሮ መግዛት ከፈለጉ 200 የአሜሪካን ዶላር ሊኖሩት ይገባል። 9ኛ ብርሃማ ዶሮ። የዶሮዎች ንጉሥ ተብሎ የሚጠራው ይህ ዝርያ በትልቅነቱ ይታወቃል። እስከ 18 ፓውንድም ሊመዝን ይችላል። ላባ በሞላባቸው እግሮች የሚታወቀው ይህ ግዙፍ ዶሮ ለስጋና ለእንቁላል ምርት በጣም ተፈላጊ ሲሆን ለቅዝቃዜ ተከላካይነቱም በጣም ተወዳጅ አድርጎታል። ይህ ዶሮ ዝርያ 150 የአሜሪካን ዶላር ድረስ ይሸጣል። 8ኛ ኦሩስት። ይህም ከስዊድን የመጣው ብርቅዬ ዶሮ ዝርያ ሲሆን በደማቅ ባለብዙ ቀለም ላባውና በማንኛውም የአየር ሁኔታ የመኖር ችሎታው ምክንያት የራሱ የሆነ የሰብሳቢዎች ገበያ ያለውን ለዘር ጥበቃ በጣም ተፈላጊና ተመራጭ አድርጎታል። ይህም የዶሮ ዋጋ 200 የአሜሪካን ዶላር ድረስ ያስወጣል። 7ኛ ኦልዳስክ ዶርፍ። ይህ ከስዊድን የመጣ የዶሮ ዝርያ ሲሆን ዶሮ በተፈጥሮ ድንቅ በመሆኑ በመጠን ትንሽ ቢሆኑም ለየት ባለ ጥንካሬውና ለየት ባለ የላባ ቀለሙ ምክንያት ለትርፍና ለውበት ተፈላጊ በጣም ውድ አድርጎታል። ቅዝቃዜን የመቋቋም አቅሙም ይበልጥ ከፍ ያለ ነው። ይህ ዶሮ ዋጋው 200 የአሜሪካን ዶላር ድረስ ያስወጣል። 6ኛ ሌጅ ፋይተር ወይም ተዋጊው ዶሮ። ይህ የቤልጂየም ዶሮ ሲሆን ትልቅነቱ፣ ጡንቻማ አካሉና ግርማ ሞገስ ያለው ቁመና ለውበቱ ከፍተኛ ዋጋ ያስገኝለታል። በመጀመሪያ ጊዜ ለዶሮ ፍልሚያ ተብሎ የሰለጠነ ቢሆንም አሁን ግን ለዘር ጥበቃና ለውበት የሚራባ ትልቅ ዝርያ ሆኗል። ይህ ዶሮ የሚያወጣው 250 የአሜሪካን ዶላር ድረስ ያስወጣል። 5ኛ ዴትሌር። ይህ ብርቅዬ ጀርመን ዝርያ ስሙን ያገኘው እስከ መጨረሻ እድሜያቸው ድረስ እንቁላል የመጣል ችሎታ ስላላቸው ነው። በየዓመቱ የሚጥሉት እንቁላል ቁጥር ብዙ ሲሆን ለየት ባለ የሚያብረቀርቅ ወርቃማ ወይም ብርሃማ ላባ ምክንያቱ ይበልጥም ለውበት ተፈላጊዎችም አድርጎታል። ይህን የዶሮ ዝርያ ለመግዛት ከፈለጉ 250 የአሜሪካን ዶላር ይጠበቅቦታል። 4ኛ በረት። በፈረንሳይ ውስጥ የሚገኘው ይህ ዝርያ በዓለም ዙሪያ እጅግ ምርጥ ጣዕም ያለው ስጋ በመባል ይታወቃል። ዶሮ የፈረንሳይ ባንዲራ ቀለሞችን፣ ሰማያዊ እግሮች፣ ነጭ ላባና ቀይ ኮምብ ያሉት ሲሆን ስጋው በፈረንሳይ መንግስት ጥብቅ በሆነ የጥራት ቁጥጥር ስር ይገኛል። ይህን ዶሮ መግዛት ከፈለጋችሁ እስከ 250 የአሜሪካን ዶላር ድረስ ያስወጣችኋል። 3ኛ ካድክናት። ይህ የህንድ ተወላጅ የሆነ ዶሮ ሲሆን እንደ አያም ጳምኒ ሁሉ ጥቁር ስጋና አጥንት ያለው ሲሆን በህንድ ባህላዊ መድኃኒት ውስጥ ለጤና ጠቀሜታዊና በከፍተኛ ፕሮቲን ይዘቱ ከፍተኛ ዋጋን ሰጥቶታል። ቅዝቃዜን የመቋቋም አቅሙም ከፍ ያለና ተመራጭም እንዲሆን አድርጎታል። ይህን የዶሮ ዝርያ መግዛት ከፈለጉ 2500 የአሜሪካን ዶላር ቦርሳችሁ ውስጥ ሊኖር ይገባል። 2ኛ ድራጎን ዶሮ። ይህ ልዩ የቬትናም ዝርያ ሲሆን ለየት ባለ እጅግ በጣም ወፍራምና ትላልቅ ሚዛን ባላቸው እግሮቹ የተነሳ የዘንዶ ዶሮ በሚል ቅጽል ስም ተሰጥቶታል። እነዚህ ዶሮዎች በታሪክ ለቬትናም ንጉሳውያን ቤተሰቦችና ከፍተኛ ባለስልጣናት እንደ ክቡር ምግብ ይቀርቡ የነበረ ሲሆን በአሁኑ ጊዜ በልዩ ልዩ በዓላትም ውድ ዋጋ ተሰጥቷቸው እየተሸጡ ይገኛሉ። ይህን ዶሮ መግዛት ከፈለጉ 3500 የአሜሪካን ዶላር ድረስ ያስወጣል። 1ኛ አያም ጳሚ። ይህ የዓለማችን ውድ ዶሮ ተደርጎ የሚቆጠር ዝርያ ሲሆን የሚወደድበትን ምክንያት በፋይብሮሜላንሲስ በተባለ የዘረመል ሁኔታ ምክንያት ላባው
ቆዳው፣ ስጋው፣ አጥንቱና የአካል ክፍሎቹ ጭምር ሙሉ በሙሉ ጥቁር በመሆናቸው ነው። በኢንዶኔዥያ ውስጥ ይህ ብርቅዬ ጥቁር ቀለም ያለው ዶሮ ለሃይማኖታዊና ምትሃታዊና ለክብር ዓላማዎች ከፍተኛ ዋጋ ተሰጥቶታል። ይህ ዶሮ የሚያወጣው ከ$6000 እንዲሁም ከዛም በላይ ሊያወጣ ይችላል። ይህን ይመስላል 10 በጣም የዓለማችን ውድ የምንላቸው የዶሮ ዝርያዎች። የትኛው ዶሮ ይበልጥ አስገረማችሁ? ሐሳብ አስተያየታችሁን ኮሜንት መስጫ ላይ ጻፉልን። ለዚህ ቻናልም አዲስ ካላችሁ ሰብስክራይብ እና የደወል ምልክቷን በመጫን ቀን በቀን ለምንለቀው አስገራሚ ዋጋ ዝርዝሮችን እናስቃኛችኋለን። እናመሰግናለን።